በዛሬ ቪዲዮ ፍሪ ፋየር ላይ ያሉትን ሁሉንም ሽጉጦች ወይም ጋኖችን ከ10 ሬት እናደርጋለን። በጣም ጥሩ የሆነውን ቬሪ ጉድ፣ ጥሩ የሆነውን ጉድ፣ መጥፎ የሆነውን ባድ፣ በጣም መጥፎ የሆነውን መሳሪያ ደግሞ ቬሪ ባድ ብለን ሬት እናደርጋቸዋለን። የቱ ሽጉጥ ጥሩ እንደሆነና የቱ ሽጉጥ መጥፎ እንደሆነ እንለይበታለን። ቪዲዮ እንደሚመቻችሁ 100% እርግጠኛ ነኝ። ቪዲዮውን እስከመጨረሻ ተከታተሉት። ሌትስ ጌት ስታርትድ። እንዴት ናችሁ ፋሚሊ? በዚህ ሰሞን ጠፍቼ ነበረ። ዩቲዩብ ላይም ቲክቶክ ላይም በሆነ ችግር ምክንያት ጠፍቼ ነበረ። አሁን ግን ጠንክሬ ተመልሻለሁ። ያባበዱ ቪዲዮዎችን እለቅላችኋለሁ። ቪዲዮ ስለቅ ወደ እናንተ እንዲመጣ ኖቲፊኬሽኑን ኦን ማድረግ እንዳረሱ። መሳሪያዎቹን ሬት ስናደርግ የምናየው የመጀመሪያው ስንተኩስ ይጣበቃል አይጣበቅም፣ ወይም አኩሬሲ ያለው የለውም የሚለውን፣ አንድ ቦታ በደንብ ይተኩሳል አይተኩስም የሚለውን እናያለን። ሁለተኛ የምናየው ደግሞ ርቀቱን ነው። ርቀት በጨመረ ቁጥር የሆነ አንዳንድ መሳሪያዎቹ ኤማቸው አኩሬሲያቸው ምናምን ይበላሻልና ይሄ መሳሪያ ይበላሻል አይበላሽም የሚለውን እናያለን። በስተመጨረሻም ደግሞ የምናየው ዳሜጁን ነው። ዳሜጁን ስንት ዳሜጅ በዲሌይ ስንት ዳሜጅ እና ሄድሻት ላይ ስንት ዳሜጅ እንደሆነና ሬት ኦፍ ፋየርም ወይ ደግሞ ሲተኩስ ይፈጥናል አይፈጥንም የሚለውን እናያለን። እና ከዚህ በላይ ያላቆያችሁም ወደ ቪዲዮ። የመጀመሪያ መሳሪያችን የሚሆነው ኤኬ ነው። ኤኬ ከአበዱት ወይም ከሚገርሙት ከኤአር መሳሪያዎች ውስጥ አንዱ ነው። ኤኬ ትንሽ ክፍተት ያለበት አኩሬሲ የለውም፣ ወይ ደግሞ ስተኩሱ አንድ ቦታ ላይ አይጣበቅም። ቃሎቹ ዝም ብለው ነው የሚበተኑት። ዲስአድቫንቴጅ አንድ ዲስአድቫንቴጅ ነው። ግን ኤኬ በቃ ካበዱት ኤአር ወይም ከሚገርም ከሚባል ኤአር መሳሪያዎች ውስጥ ይመደባል። እንደምታዩት ነው። ግን ቃሎቹ ይበታተናሉ ብዙ ጊዜ እና አሁን ዳሜጆቹን እንደምታዩት ኤኬ ያለምንም ሺልድ ፖድ ላይ 45 ይመታል። 45 ይመታል። ሄድሻት ላይ ደግሞ ያለ ሄልሜት 247 ዳሜጁ ከፍተኛ ነው። በቃ ከፍተኛ ዳሜጅ ካላቸው መሳሪያዎች ውስጥ አንዱ ነው። አሁን ደግሞ ሌቭል 3 መከላከያ ሲለብስ ዳሜጁን ሌቭል 3 መከላከያ የለበሰ ላይ ሄድሻት እንደምታዩት 181 100 ምናምን ነው። በዲ ግን ይቀንሳል። 20 22 ምናምን 24 30 ምናምን ቤት ይሄዳል። ያበደ ዳሜጅ ነው ያለው። ምርጥ ዳሜጅ ነው ያለው። አሁን ደግሞ ይቀርናል ከርቀት ያለውን ኤም ይበላሻል አይበላሽም የሚለውን እንደምታዩት ኤኬ ዳሜጁም ያበደ ነው፣ ከርቀትም ያበደ ነው። ግን ብዙ ጊዜ ቃለው ስለሚበታተን ሊስት ይችላል። ብዙ ጊዜ ሄድሻት ስትመቱ ከጭንቅላት በላይ ሊሆንባችሁ ይችላል። ኤኬ ያበደ መሳሪያ ነው። ኤኬን ከ10 9.5 እንሰጠዋለን። ግራፉ ላይ ደግሞ ኤኬን ቬሪ ጉድ እንሰጠዋለን። ጥሩ ዳሜጅ አለው፣ ከርቀትም አሪፍ ነው። የጎደለው ብቻ አኩሬሲው በጣም ቃለው ይበተናል ነው። ለዛ ነው 0.5 የመረጥንበት። ምርጥ መሳሪያ ነው። ሁለተኛ ላይ ደግሞ ያስቀመጥኩት ኤዩጂ ይባላል። ኤዩጂ መሳሪያ ምርጥ መሳሪያ ነው። አሁን ዳሜጆቹን መጀመሪያ ሺልዱ ሌቭል 1 ሲሆን ሌቭል 1 ከሆነ ሺልዱ ኤዩጂ በዲ ላይ ሲመታ 21 22 አንዳንዴ ደግሞ 24 ይመታል በዲ ላይ ያለምንም መከላከያ ማለት ሌቭል 1 ብቻ ለብሶ መከላከያ። ሄድሻት ላይ ደግሞ 120 ይሆናል። ሄድሻት ሲመታ 120። ይሄ ዳሜጅ ሲሆን የረሳሁት ነገር ኤጂ ደግሞ ይደረጋል፣ አፕግሬድ ይደረጋል፣ ይቀየራል። በዳሜጅ ባረጋችሁበት ቁጥር ማክስ ማድረግ ትችላላችሁ። አሁን ማክስ ካረጋችሁት መጀመሪያ ማክስ ካረጋችሁ በኋላ በዲ 26 ሄድሻት ኖርማል 20 ነው። በዚህ ሄድሻት ደግሞ 135 ነው። አሁን ዳሜጆቹን አይተናል። አሁን ደግሞ ርቀቱን በርቀት ስንመታ ይበላሻል አይበላሽም የሚለውን ዳሜጁ ይቀንሳል አይቀንስም የሚለውን በርቀት ስትመቱ ምርጥ ነው፣ ዳሜጁ ይቀንሳል፣ ግን አኩሬሲው ያበደ ነው። ጥብቅ ይላል ጭንቅላት። አንድ ሄድሻት ከመታችሁት ይጣበቃል። እንደምታዩት እያያችሁ ነው። ቀይ ብቻ ሄድ ብቻ። ይሄ ኤዩጂ መሳሪያ ከ10 7 ወይም 7.5 ሰጠዋለሁ። ኤዩጂን ደግሞ ደረጃ ስንሰጠው ጉድ ላይ እናስቀምጠዋለን። አሪፍ ነው፣ ግን ዳሜጁ ትንሽ ይቀረዋል። ርቀት በጨመረ ቁጥር ዳሜጁ ስለሚቀንስ ከኤኬ ያንሳል። ሶስተኛ ላይ የምናገኘው ደግሞ ፋማስ ይባላል ስሙ እና ፋማስ ዳሜጁን መጀመሪያ ሌቭል 1 እናርገው ሺልዱን፣ ከዛ በዲግን ፋማስ የሆነ የሞተ መሳሪያ ነው። ድንገራችሁ እዩት። 3 ጊዜ ይተኩሳል። ከሌላ መሳሪያ የሚለየው ግን ዳሜጆቹ 22 21 የመጨረሻው ከፍ ይላል፣ 40 ቤት ይገባል። ግን
እንዲህ ለቆመ ሰው ብቻ ነው እንዲመተው እንጂ እየሄደ ከሆነ በሶስቱም ቃላ ዳሜጅ አታረጉት። ይከብዳል፣ ይስታል ብዙ ጊዜ። ሄድሻት ደግሞ ሌቭል 1 ላይ 117 ዝቅተኛ ነው። እንዳልኳችሁ በተከታታይ ሁለቴ ያመቱትን ልመቱት ትችላላችሁ፣ ግን ብዙ ጊዜ ትስጡታላችሁ። ርቀት ላይም ችግር አለበት ይሄ ፋማስ። ከርቀት ላይ ለምን ችግር አለበት እንዳልኳችሁ ላሳያችሁ። አያችሁት እንዴት እንደሚስት? በቃ በጣም ብዙ ጊዜ ይስታል። ዳሜጁም ሄድሻት ስታገኙ አንዴ በቃ እንደ ድል ስታገኙ 80 ምናምን ሊመታባችሁ ይችላል። ስለዚህም ከ10ሩ ለዚህ 4 ወይም 3 እንሰጠዋለን። ደረጃ ስንሰጠው የፈጠነ ቬሪ ባድ። አራተኛ ላይ የምናየው ደግሞ ኤኤን ይባላል። ቁጥሮች አሉት ግን ኤኤን ብትሉት ችግር የለም። ኤኤን ከተጠቀማችሁትም ፈርስት ጌም እንደወረዳችሁ ለምን ሺልድ ኤኒሚዎች ወይም ጠላቶቻችሁ ሺልዳቸውን መከላከያቸውን ከሌቭል 1 በላይ ካረጉ በኋላ ዳሜጅ ይቀንሳል። ሌቭል 1 ላይ ግን አሪፍ ነው። መጀመሪያ ጌም ላይ ሁሉም ሌቭል 1 ስለሚሆን አሪፍ ነው። እያያችሁት ነው 27፣ 28፣ 25 ከ25 በላይ ሄድሻት ደግሞ 132 ምናምን። ይሄ በሺልድ 1 ሲሆን ብቻ ነው። አሁን ደግሞ መከላከያውን ሌቭል 3 የለበሰ ሰው ላይ ሄድሻት እንደምታዩት 83 ምናምን ይመታባቸዋል። በሪ ደግሞ 27 አሪፍ ነው። ግን በቃ አንዳንዴ ደግሞ እንዲህ ይከዳቸዋል 12 13 እና መጨረሻ ጌም ልትጮቱበት ብትሉ ትቀጠቀጣላችሁ። ከርቀት ደግሞ አኩሬሲው አሪፍ ነው፣ ይጣበቃል ጭንቅላት፣ ሁሉም ነገር አሪፍ ነው። ግን ዳሜጅ ይቀራል። ዳሜጅ ላይ በደንብ ነው የሚቀረው። አያችሁ ሄድሻት 32 ማለት እኮ በዲ ማለት እኮ የኤኬ በዲ ማለት እኮ ነው። በዚህ ምክንያት ከ10 7 እንሰጠዋለን። ለኤኤን ደረጃ ስንሰጠው ጉድ ላይ እናስቀምጧለን። እስከዚህ ደቂቃ ድረስ ከመጣ ይሄ ቪዲዮ ተመችቷል ማለት ነው እና ቪዲዮ ከተመቸህ ላይክ ማድረግ እንዳትረሳ። አምስተኛ ላይ የምናገኘው ግሮዛ ይባላል። ግሮዛ ያበለ መሳሪያ ነው። በዚህ በመጡት ሲዝን ደግሞ የጨመሩት ነበር፣ ኃይሉ ተጨምሯል። በዚህ ላይ እንደምታዩት ከፍተኛ ነው። በቃ ከ30 በላይ ከ29 ምናምን በላይ ከሆነ ያበደ እንትን ዳሜጅ ነው ያለው ማለት ነው። ሄድሻት ሲሆን ደግሞ ይሄ በሌቭል 1 መከላከያ ነው። ሄድሻት 160 ምናምን ይመታላቸዋል። ሌቭል 3 እንትን ላይ ደግሞ መከላከያ ላይ ደግሞ ስትተኩሱ በሄድሻት 124 ብዙም አይቀንስም፣ 124 ይመታል። በዲ ሲሆን ደግሞ 38 እንዴ የባሰ ጨመረኩ እኮ ያበደ ነው። ግን ግሮዛ ደግሞ እንደ ኤኬ አንዳንዴ ደግሞ ከኤኬ በላይ ይስታል። በጣም ሚስት ነው። ለመበርበር ግን አሪፍ ነው። አሁን ደግሞ ግሮዛ ከርቀት አሪፍ ነው አይደለም የሚለው ነኝ። ከርቀት እንዳልኳችሁ ዳሜጁ ሁሉም ነገር አሪፍ ሲሆን ግን በጣም ይስታል። ከኤኬ በላይ ይስታል ማለት ይችላል። ኤኬ ላይ አሪፍ ነበረ። ከዛ ከባድ ነው ደግሞ ከፍ ለማድረግም ይከብዳል። ሆድ ላይ በጣም ይጣበቃል። በቃ በርበርበት ተብሎ የተሰጠ ሽጉጥ ነው። ስለዛም አሪፍ ነው። ግን ስለሚበረብር ከ10 7.5 ወይ ደግሞ 8 እንሰጠዋለን። ለግሮዛ ደረጃ ስንሰጠው ጉድ ላይ ይቀመጣል። እናንተ ደግሞ ኮሜንት ላይ ቦታው አይደለም የምትሉትን መሳሪያ ጻፉልኝ። ስድስተኛ ላይ ያስቀመጥኩት ኤም14 ይባላል። ይሄ አፕግሬድ ይደረጋል። ይሄ ደግሞ እንደ ኤኬ በቃ ያበደ መሳሪያ ነው። ይሄ ዳሜጅም አሪፍ ነው፣ አኩሬሲውም አሪፍ ነው። ደግሞ ምንም ሌቭል 4 ስኩብ ሳጨምሩበት ስኩቡ ደግሞ እንዲህ ሌቭል 4 ሆኖ ነው የሚመጣው። አፕግሬድ አድርጌ ላሳያችሁ። ሺልዱ መጀመሪያ ሌቭል 1 እናርገው። ከዛ በዲሌይ ነው ያለ አፕግሬድ 40 አስቡት። አፕግሬድ ሳታደርጉት 40 42 ይመጣል። 40 ቤት ነው፣ 30 ቤትም አይደለም 40 ቤት ነው። ሄድሻት ደግሞ 220 ይመጣል። እኔ እኮ በቃ ያበደ ነው ስል ዝም ብዬ አይደለም። ይሄ መሳሪያ ካገኛችሁ ጥላችሁት እንዳትሄዱ። አፕግሬድ ሲሆን 42 እንደ እንትኑ ሲደረግም ዳሜጃቸው ከባድ ነው፣ ትልቅ ነው ዳሜጃቸው። አሁን ደግሞ ሌቭል 3 ሆኖ ዳሜጃቸውን ሌቭል 3 ሲሆን ዳሜጃቸው ሄድሻት ላይ መጀመሪያ ይሄ 149፣ ይሄ በዲ ላይ 23 አፕግሬድ ሳይደረግ 26 29 30 ቤት ነው እንትን ሌቭል 3 ላይ ሲሆን ሄድሻት ደግሞ 149 251 ሁለተኛው ምት አፕግሬድ ሲደረግ 40 ቤት አስቡት። ሌቭል 3 መከላከያ ለብሶ ሄድሻት 149 በዲ ላይ ደግሞ 40 ቤት ስትመቱት ርቀቱን ደግሞ ርቀቱ ወሳኝነት አለው። ይሄ ርቀት ምናምን አይወስነው። በቃ ኃይለኛ መሳሪያ ሄድሻቶቹ እንደ ዋንታብ መሳሪያ ከፍተኛ ሄድሻት ነው የሚያመጣው። ከዛ ሄድሻት ለማምጣትም ቀላል ነው እና ይሄን መሳሪያ በዚህ ምክንያት ከ10 9.5 ወይ ደግሞ
10 እንኳን አንሰጠውም፣ ግን 9.5 ከኤኬ ትንሽ በለጥ ብሎ ይገኛል። ራንክ ስንሰጠው ደግሞ ቬሪ ጉድ ላይ ይቀመጣል። እኔ ጋር መጣችሁ እንዴት ከኤኬ እኩል ታደርገዋለህ ምናምን ብላችሁ ከመጫወታችሁ በፊት እኔ የምነግራችሁ መሳሪያ ሪኮመንድ ማድረጋችሁን መሳሪያ ሞክሩት። ከዛ እኔ ጋር መጣችሁ ጠይቁ። ከዚህ በላይ ከሄድኩኝ ቪዲዮ በጣም ይረዝማል እና የዚህ ቀጣይ ፓርት 2 እንድሰራላችሁ የምትፈልጉ ከሆነ ንገሩኝ። ፓርት 2 ላይ ደግሞ እናንተ ማታውቁት ግን በጣም ኃይለኛ መሳሪያ የሚባሉት ሰዎች ችላ ያላቸውን መሳሪያዎች እንድሰራላችሁ የምትፈልጉ ከሆነ ፓርት 2 በሉኝ። እና ለቪዲዮ ከተመቻችሁ ላይክ ማድረግ እንዳትረሱ፣ ሰብስክራይብ አድርጉ። ሌሎች ያባበዱ ቪዲዮዎች እንዲደርሳችሁ ሚናቱ ከእናንተ ጋር ነበረ። ባይ